በምክክር ኮሚሽኑ የዘመን አቆጣጠር ስያሜ እንዲቀየር ከስምምነት መደረሱ ተገለጸ። እዝነት ድርጅት ለሲፒ ጉዳተኛ የነገ ተስፋ እጓዛለሁ በሚል መሪ ቃል ታላቅ ህዝባዊ የእግር ጉዞ ሊያካሂድ ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በተለያዩ የኢልም መስኮች ሴቶችን በማብቃትና ከ1000 በላይ ጥንዶችን ወደ ትዳር በማስገባት የሚታወቀው አሚና ቢንት መሐመድ ማዕከል 25ኛ ዓመቱን አከበረ። ኢራን በሳውዲ አረቢያ፣ ፓኪስታንና ቱርክ መካከል በተደረገው የመካ የጋራ መከላከያ ስምምነት እንድትቀላቀል ጥሪ እንደቀረበላት ተዘገበ። በሳውዲ አረቢያ የአምቦ ወደብ አቅራቢያ በነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተገለጸ። አንዲት ጠብታ ነዳጅ ከፐርሺያ ባህረ ሰላጤ አታልፍም ስትል ኢራን አስጠነቀቀች። የሚሉት የዕለቱ የሀሩን መረጃችን አበይት ክስተቶች ናቸው። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ለተሰኞ ወደ እናንተ የሚደርሰው ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብሬያችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። በምክክር ኮሚሽኑ የዘመን አቆጣጠር ስያሜ እንዲቀየር ከስምምነት መደረሱ ተገለጸ። የኢትዮጵያ አቆጣጠር ወይንም ኢአ በሚል እንዲተካ ስምምነት ላይ መደረሱ ተገልጿል። ስምምነቱ በ4000 ጉባኤተኞች ፊት በተነበበውና በኮሚሽኑ በተረከበው የምክረ ሀሳብ ሰነድ ላይ መካተቱም ተነግሯል። በተጨማሪም የሂጅራ ዘመን አቆጣጠር በካላንደር እንዲካተት የሚል ሀሳብ በሰነድ ውስጥ መካተቱም ተጠቅሷል። የቀረቡት ሀሳቦች በሀገራዊ ምክክር ሂደቱ የተነሱ ጉዳዮችን በማጠቃለል በምክረ ሀሳብ ሰነድ ውስጥ የተካተቱ ለመሆናቸውም ተነግሯል። እዝነት ድርጅት ለሲፒ ጉዳተኛ የነገ ተስፋ እጓዛለሁ በሚል መሪ ቃል ታላቅ ህዝባዊ የእግር ጉዞ ሊያካሂድ ነው። እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ለሲፒ ጉዳተኛ የነገ ተስፋ እጓዛለሁ በሚል መሪ ቃል በመጪው አዲስ ዓመት ጥቅምት 8 ቀን 2019 ዓመተ ልደት ታላቅ ህዝባዊ የእግር ጉዞ ሊያካሂድ መሆኑን አስታወቀ። የእዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ስራ አስኪያጅ የተከበሩ ወይዘሮ ዘቢባ አህመድ እንደገለጹት የእግር ጉዞ መነሻና መዳረሻ ከአድዋ 00 እስከ ኩባ ፓርክ መሆኑን አስታውቀዋል። መርሃ ግብሩ በኢትዮጵያ ለሶስተኛ ጊዜ የሚከበረውን የዓለም የሴሬብራል ፓልሲ ቀን በማስመልከትና ለሲፒ ጉዳተኛ ህጻናት የሚሰጠውን ትኩረት ለማሳደግ እንደሆነ ተገልጿል። ጉዳት ሴሬብራል ፓልሲ ይባላል። ይሄ ጉዳት ደግሞ በዓለም አቀፍ ደረጃ ለ13ኛ ጊዜ እየተከበረ ይገኛል። እኛ ሀገር ላይ ግን ይሄ ጉዳት አይደለም ቀኑ እንዲከበርለት ልጆቹ ጉዳተኞቹ መኖራቸው ራሱ አይታወቅምና እኛ ደግሞ ይሄን አወርነሱን ለመፍጠር ማህበረሰቡ ጋር ተደራሽነት እንዲኖረው የእግር ጉዞ መርሃ ግብር አዘጋጅተናል። ይሄ የእግር ጉዞ መርሃ ግብር አሁን ለሶስተኛ ጊዜ ነው እየተዘጋጀ ያለው። የመጀመሪያው ዙር 2017 ላይ ያካሄደናል። 2018 ላይ ፓናል ዲስከሽን እንዳያሳለፍ ነው። ሶስተኛውን እንግዲህ 2019 ላይ ደግሞ ኢንሻአላህ በእግር ጉዞ ደመቅ ባለ ሁኔታ ለማጓዝ አስበናል። ይህን በማስመልከት ነው ዛሬ የተገኛችሁት። ከልብ ነው የምናመሰግነው። ድርጅቱ ቀደም ሲልም የዓለም የሴሬብራል ፓልሲ ቀንም ምክንያት በማድረግ ለሲፒ ጉዳተኛ ህጻናትና ቤተሰቦቻቸው ድምፅ ለመሆን የተለያዩ ጥረቶችን ቢያደርግም የተጠበቀውን ያህል ግንዛቤና ለውጥ አለመገኘቱን ገልጿል። በመሆኑም በዘርፉ ያለውን ችግር ለማሳየትና በማህበረሰቡ ዘንድ ሰፊ ግንዛቤ ለመፍጠር ይህ ታላቅ የእግር ጉዞ መዘጋጀቱን አስታውቋል። እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ባለፉት 5 ዓመታት ለሲፒ ጉዳተኛ ህጻናት በቤት ለቤት ድጋፍ እንዲሁም በማዕከል ደረጃ የምግብ፣ የመኝታ፣ የንጽህናና
የፊዚዮቴራፒ አገልግሎቶችን ሲሰጥ መቆየቱን አብራርተዋል። በመጪው ጥቅምት ወር በሚካሄደው በዚህ መርሃ ግብር ላይ የሰርከስና የማስኮት ትርኢት፣ የአካል ብቃት እንቅስቃሴዎችና ተጽዕኖ ፈጣሪ ግለሰቦች የሚሳተፉባቸው የተለያዩ ዝግጅቶች እንደሚካሄዱ ታውቋል። ድርጅቱም መላው ማህበረሰብ ቲሸርቶችን በመግዛትና በእግር ጉዞ በመሳተፍ ለሲፒ ጉዳተኛ ህጻናት ድምፅ እንዲሆን ጥሪ ያቀረበ ሲሆን ቲሸርቱ የሚገኙባቸውን ቦታዎች በቅርቡ በድርጅቱ የማህበራዊ ሚዲያ ገጾች አማካኝነት ይፋ እንደሚያደርግ አስታውቋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። በሳምንት ውስጥ በተደረገ 12 ዙር በረራ የተመለሱት 2312 ወንዶች 163 ሴቶችና 19 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 189 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተነግሯል። መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ96500 በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። ሚኒስቴሩ መደበኛ ያልሆነ ፍልሰትን ለመከላከል ከሚደረገው ጥረት ጎን ለጎን ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ክትትልና ድጋፍ የማድረግና ከቤተሰብ ጋር የማቀላቀል ስራም ከሚመለከታቸው ባለድርሻና አጋር አካላት ጋር በመሆን እየሰራ መሆኑን አስታውቋል። የሐላባው ታላቁ ኑር የቁርአን ሂፍዝ ማዕከል ኑር መድረሳ ተማሪዎቹን አስመረቀ። የሐላባው ታላቁ ኑር የቁርአን ሂፍዝ ማዕከል ኑር መድረሳ ቁርአንን በሐፈዙና በነዘር ያጠናቀቁ ተማሪዎቹን በትናንትናው ዕለት በደማቅ ሁኔታ አስመርቀዋል። በዚህ ታሪካዊና ደማቅ የምረቃ ፕሮግራም ላይ በአጠቃላይ 33 ተማሪዎች የተመረቁ ሲሆን እነዚህም ውስጥ 11ዱ ወንድ የቁርአን ሐፊዞች፣ 2ቱ ሴት የቁርአን ሐፊዛዎች እንዲሁም ቀሪዎቹ 20 ተማሪዎች ደግሞ በነዝር ቁርአንን ያጠናቀቁ መሆናቸው ተገልጿል። በዕለቱ ከተገኙት የክብር እንግዶች መካከል የዞኑ መጅሊስ ፕሬዝዳንት የተከበሩ ሼህ ሁሴን ቀበቶ፣ ታላላቅ የዑለማ አባቶች የሆኑት የተከበሩ ሐጅ ሺፋ፣ የተከበሩ ሐጅ የሱፍ፣ የተከበሩ ሼህ ኸይሩና የተከበሩ ኡስታዝ አብደላህ እንዲሁም ከአዲስ አበባ በክብር እንግድነት የተገኙት ተወዳጁ ቃሪ የተከበሩ ዶክተር ሚስባህ ኸድር ይገኙበታል። መርሃ ግብሩም በተከበሩ ዶክተር ቃሪ ሚስባህ የቁርአን ቲላዋ በታላላቅ ዑለሞች አባታዊ ምክርና ምርቃት እንዲሁም በታዳሚው ደስታና ተክቢራ በአማረ ሁኔታ ተጠናቋል ሲል የደቡብ ስቱዲዮ ባልደረባችን ጋዜጠኛ አብዱል መጂድ አህመድ ያደረሰን መረጃ ያመለክታል። በተለያዩ የኢልም መስኮች ሴቶችን በማብቃትና ከ1000 በላይ ጥንዶችን ወደ ትዳር በማስገባት የሚታወቀው አሚና ቢንት መሐመድ ማዕከል 25ኛ ዓመቱን አከበረ። አሚና ቢንት መሐመድ ዑመር የሴቶች የቁርአንና የተርቢያ ማዕከል 25ኛ ዓመት የምስረታ በዓሉን በግራንድ ኤሊያና ሆቴል የክብር እንግዶችና ተጋባዥ ታዳሚያን በተገኙበት በድምቀት አክብረዋል። የማዕከሉ መስራችና ስራ አስኪያጅ ወይዘሮ አሚና መሐመድ እንደገለጹት ተቋሙ በተለያዩ የዕድሜ ክልሎች የሚገኙ ሴቶችን በማሰልጠንና ኢልምን በማቅራት ላለፉት 25 ዓመታት በርካታ ሴቶችን ለቁም ነገር አብቅተዋል። የተቋሙ ዋነኛ ዓላማ በሚከተሉት ዘርፎች ራሳቸውን ያበቁ ጠንካራ ሴቶችን መፍጠር መሆኑን አስረድተዋል። በመንፈሳዊ እውቀት ወይም በኢልም፣ በአካላዊ ጥንካሬ፣ በአእምሮዊ አስተሳሰብ፣ በማህበራዊ ግንኙነት እንዲሁም በኢኮኖሚያዊ አቅም ናቸው። ማዕከሉ ባለፉት 25 ዓመታት ዋነኛ መቀመጫውን ደሴ ከተማ በማድረግ ሲንቀሳቀስ የቆየ ሲሆን በቅርቡም በአዲስ አበባ ከተማ ሁለተኛ ቅርንጫፉን ለመክፈት እንቅስቃሴ መጀመሩም ተገልጿል። በቤተሰባዊ ጉዳዮች ላይ ስልጠናና ምክር በመስጠት የሚታወቀው ይህ ማዕከል ከ1000 በላይ ጥንዶችን ወደ ትዳር ዓለም በማስገባት በርካታ ቤተሰቦች እንዲመሰረቱ ከፍተኛ አስተዋጽኦ ማድረጉም ተጠቅሷል። ማዕከሉ 25ኛ ዓመቱን ሲያከብር የመጅሊስ አመራሮች፣ ዑለሞች፣ ተጋባዥ ጥንዶችና የተቋሙ የክብር አባላት በበዓሉ ላይ የተገኙ ሲሆን በመጨረሻ ለማዕከሉ እድገትና መጠናከር አስተዋጽኦ ላበረከቱ ተቋማትና ግለሰቦች እውቅናና የምስክር ወረቀት ተበርክቶላቸዋል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። እየሞገተ ስሪ የሚለኝ አንተን እያጠባሁ ነው የጀመረኝ። ዛሬ በ4 ወርህ አማና ልሰጥህ ብዕሪን አንስቼ ይሄው ከተብኩልህ። ሌላ ውርስ የለኝም የማስረክብህ።
ያን ህይወት አምጣና ድገም በጊዜህ የኢስላም አደራ የኔም አደራ ነው የጃዕፈርን ታሪክ በዘመነ ስራው በጡት የጀመረኝ ታሪክህ ይሄ ነው። በአጋጣሚ ጃዕፈር እያጠባሁ ነው ዋላሂ ያለ የጻፍኩት ይሄን ጽሁፍ ዛሬ ጃዕፈር 25 ዓመቱ ነው። ይህ ማለት ይህ ማዕከል የተጠነሰሰበት አጋጣሚ ነው፣ አይሰማም። ስለዚህ ግጥም ሳይሆን የሰጠሁት አማና ነው። ይሄን ታሪክ የዛሬ 25 ዓመት በጃዕፈር ሰብሳቢነት ኢንሻአላህ ዳግም ፕሮግራም አዘጋጅቶ እንደሚጠራን ተስፋ በማድረግ በዶክተር ኢድሪስ በታላቃችን በአባታችን በወንድማችን ፊት ያው አማና አስረክብ ያለው ለዶክተር ሚሄው አማና ተቃቀፍ። ኢራን በሳውዲ አረቢያ ፓኪስታንና ቱርክ መካከል በተደረገው የመካ የጋራ መከላከያ ስምምነት እንድትቀላቀል ጥሪ እንደቀረበላት ተዘገበ። ኢራን በሳውዲ አረቢያ ፓኪስታንና ቱርክ መካከል በቅርቡ በተፈረመው የመካ የጋራ መከላከያ ስምምነት ውስጥ አባል ሁና እንድትካተት ጥሪ እንደቀረበላት ተዘገበ። የኢራን ፓርላማ ይፋዊ የዜና ወኪል የሆነው ካኔህ ሙላት ኃላፊ የሆኑት መህዲ ራሂሚ ለአልማያዲን የቴሌቪዥን ጣቢያ እንደገለጹት ኢራን ስምምነቱን እንድትቀላቀል ጥሪ የደረሳት ሲሆን ጉዳዩ በግምገማ ላይ ይገኛል በማለት አብራርተዋል። ይሁን እንጂ እስካሁን ባለው መረጃ መሰረት ይህ የቀረበው ጥሪ በኢራን የውጭ ጉዳይ ሚኒስቴር ወይም በሀገሪቱ ከፍተኛ አመራሮች በኩል እንዲሁም ጥሪውን አቅርበዋል በተባሉት በሳውዲ አረቢያ፣ ፓኪስታንና ቱርክ መንግስታት በኩል በይፋ አልተረጋገጠም። በሳውዲ አረቢያ የአምቦ ወደብ አቅራቢያ በነዳጅ ጫኝ መርከብ ላይ ጥቃት መፈጸሙ ተገለጸ። በቀይ ባህር የመርከብ መስመር ላይ ያለውን ውጥረት ይበልጥ ሊያባብስ የሚችል አዲስ የጸጥታ ስጋት መከሰቱ ተገለጸ። በሳውዲ አረቢያ ዋና የነዳጅ ማጠቃለያና የወደብ ከተማ በሆነችው የአምቦ አቅራቢያ በሚገኘው የባህር ክልል ውስጥ የሚንቀሳቀስ አንድ የነዳጅ ጫኝ መርከብ ጥቃት እንደደረሰበት ተነግሯል። ጥቃቱ የተፈጸመው በቀይ ባህር በኩል የሚያልፉ የንግድና የነዳጅ መርከቦች ለተለያዩ ድንገተኛ አደጋዎችና ጥቃቶች በሚጋለጡበት ወቅት ሲሆን ድርጊቱ በዓለም አቀፉ የነዳጅ ገበያና በባህር ትራንስፖርት ደህንነት ላይ ተጨማሪ ስጋትን ደቅኗል። ጥቃቱን ያደረሰው አካል ማን እንደሆነና በመርከቧ ላይ የደረሰው ጉዳት መጠን ምን ያህል እንደሆነ የተሰጠ ዝርዝር መረጃ ባይኖርም የሳውዲ አረቢያ የባህር ኃይልና የጸጥታ አካላት በአካባቢው ያለውን ሁኔታ በቅርበት እየተከታተሉት እንደሚገኝ ታውቋል። የአምቡ በሳውዲ አረቢያ ምዕራባዊ ክፍል የሚገኝና በነዳጅ ኤክስፖርት ረገድ ከፍተኛ ድርሻ ያለው ወሳኝ ስትራቴጂካዊ ወደብ ሲሆን በአካባቢው የሚፈጸሙ መሰል ጥቃቶች የዓለም አቀፍ የነዳጅ አቅርቦት ሰንሰለትን ሊያስተጓጉሉ እንደሚችሉ የዘርፉ ባለሙያዎች ስጋታቸውን በመግለጽ ላይ ይገኛሉ። አንዲት ጠብታ ነዳጅ ከፐርሺያ ባህረ ሰላጤ አታልፍም ስትል ኢራን አስጠነቀቀች። ኢራን ከአሜሪካ ጋር በምጣኔ ሀብታዊ ዘመቻ የሚተባበሩ ሀገራትን አስጠንቅቃለች። የኢራን ከፍተኛ የብሔራዊ ደህንነት ኃላፊ ሞህሰን ረዛኢ አሜሪካ በኢራን ላይ የምጣኔ ሀብት ጫናዋን ካስቀጠለች እና የክልሉ ሀገራት ዘመቻውን ከተቀላቀሉ ከፐርሺያ ባህረ ሰላጤ አንዲትም ጠብታ ነዳጅ እንዳይወጣ እንደምታደርግ ተናግረዋል። ረዛኢ በተጨማሪም ከአሜሪካ ጎን በመሰለፍ በኢራን ላይ የሚደረገውን የምጣኔ ሀብታዊ ጫና የሚደግፉ ሀገራት የኢራን ጥቅም ላይ እንደሚያነጣጥሩና እንደ ጠላት ሊቆጠሩ እንደሚችል አስጠንቅቀዋል። ይህ ማስጠንቀቂያ የመጣው የአሜሪካ ግምጃ ቤት ጸሐፊ ስኮት ቢሰንት የኢራንን የንግድ አጋሮች ለመጫን ከፍተኛ የምጣኔ ሀብታዊ ማዕቀብ ዘመቻ ለመጀመር መዘጋጀታቸውን በገለጹበት ወቅት ነው። በተመሳሳይ ወቅት ኢራን የሆርሙዝ ሰርጥን መክፈት ከአሜሪካ ጋር ከሚደረገው ውይይትና ከኢራን ጋር ያላት የፖለቲካና የጸጥታ ጥያቄዎች ጋር እንደሚያያዝ ገልጻለች። ረዛኢ አሜሪካ የጦርነቱን እርምጃ እንድታቆምና የታገዱ የኢራን ንብረቶችን እንድትለቅ ከጠየቁ በኋላ የሰርጡ ሁኔታ እንደማይለወጥ ገልጸዋል። በተጨማሪም ቻይና ከአሜሪካ ጋር በመሰለፍ ኢራንን ለመጫን የሚደረገውን ጥረት እንደማትቀበል ስትገልጽ፣ ዋሽንግተን ከቴህራን ጋር የሚነግዱ ሀገራትን በአዲሱ የማዕቀብ ዘመቻ እንደምትጫን አስታውቃለች። የሆርሙዝ ሰርጥ ለዓለም የነዳጅ ንግድ እጅግ ወሳኝ የባህር መስመር በመሆኑ ኢራን ያሰማችው ማስጠንቀቂያ በዓለም የነዳጅ አቅርቦት ዋጋ ላይ ተጨማሪ ጫና ሊፈጥር የሚችል ስጋትን አስነስቷል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለታዊ መረጃዎችን ወደ እናንተ ያደረስንበት የነሐሴ 16 2018 ዓመተ ልደት
ለተሰኞ ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁት ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት ከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።